ወደ አገር ቤት ልሂድ ልቅር በሄድስ ምን ይዤ ልሂድ እያለች የምትጠይቅ የምትዋልል የምታመነታ ነፍስ። ወዲህ ዞር ስልም አያታለሁ በቃኝ ብላ በድፍረት አገር ቤት የገባች ነፍስ። ሆኖም ግን ለተወሰነ ጊዜ በቤተሰብ ቆይታ አድርጋ ያሰበችውና የጠበቀችው ባለማግኘቷና ባለማየቷ ግራ ገብቷትና ካርታ ጠፍቷት ወደ ስደቱ ዓለም ልቅር ልመለስ ብላ የምታኮበክብ ማረፊያ ያጣች ነፍስ፣ ከርታታ ነፍስ። ሐቂቃ ይህች ነፍስ ታሳዝነኛለች። ብክነቷ ያሳዝነኛል። እረፍት ማጣቷ ያሳስበኛል። እንደ ጣረች እንደ ለፋች ለራሷ ሳትሆን ሌሎችንም ሳታረካ ከምንም ሳትሆን በዚሁ መካከል ጊዜና ቀን ይሄድባታል። ጊዜ ብቻውን ሳይሆን እድሜዋንም ወዝዋንም ወጣትነቷንም ውበቷንም ይዞ ይሄዳል። እሷ ግን ሐሳቧ ሌላ ነው። ሰውን ማስደሰት፣ ለሌሎች ማሳለፍ፣ የብዙዎችን የህይወት ቀዳዳ ለመድፈን ስትባክንና ስትባዘን ዓመታትን ብታሳልፍም እሷ የኮንትራት ዓመቷን እንጂ የምድር ላይ ዕድሜዋን አትቆጥርም። ሳታስበውና ሳታስተውለው በሰው ሀገር 5ም 6ም 10ም 20 ዓመትም አሳልፋለች። የሚገርመኝ ይህች ነፍስ ስስት የሚባል ነገር አታውቅም። ብዙ የኸይር ቦታዎች ላይ አያታለሁ። ዲናዊ እንቅስቃሴዎች ላይ በብዛት እመለከታታለሁ። በየቻናሉ በየሶሻል ሚዲያው በተለያዩ በጎ ስራዎችም ላይ ተሳትፏ እጅግ ትልቅ ነው። ደግሞም የሌለችበት ሀገር የለም። ከቅርብ እስከ ሩቅ ከድሃ እስከ ሀብታም ሀገር እንደተንከራተተች አለች። ብዙዎቻችን እንደምናስበው ባለችበት አገር ደልቷት ሞልቶላትም አይመስለኝም። ያለችበትም አህዋል ደስ አሰኝቷትም አይደለም። ምናልባት ጥቂት ከብዙ ነፍሶች መካከል የተሳካላት ነፍስ ልትኖር ትችላለች። በእርግጥ የምትገርምም ነፍስ ናት። ዱንያም ሆነ መንፈሳዊ ህይወቷም ያላረካት ነፍስ፣ ከራሷ ቀንሳ እናት አባቷን ለማርካት እንቅልፍ የምታጣ ነፍስ፣ የወንድም እህቶቿን ቀዳዳ ለመሸፈን ሌት ተቀን የምትታትር ነፍስ፣ የችግር ቀዳዳዎች ብዛት ካላት አቅም በላይ የሆነባት ነፍስ፣ ለመልበስም ለመጉረስም ጊዜ ያጣች ነፍስ፣ ወደ አገር ቤት የምትልከው ሳንቲም ወንዝ የወረደች ጨው የሆነባት ነፍስ፣ ለሌሎች መቆምና መኖር ስትል የገዛ ራሷን፣ ትዳሯን፣ ልጅነቷን፣ ወጣትነቷን የረሳች ነፍስ፣ ያማራትን እንዳማራት እያየች የምታልፍ ነፍስ፣ ለባዳም ለዘመድም እንዳሰበች እንደተጨነቀች አልሞላለሽ ያላት የምትዋትት የምትቃትት ነፍስ፣ ያለችበት ሁኔታ እሷና ጌታዋ ብቻ የሚያውቅላት ነፍስ፣ ሰዎች ያልተረዷት እሷም ራሷን ማስረዳት አቅም ያጣች ነፍስ፣ መቼ ይሆን ለኔም ለሌሎችም የሚያልፍልን ብላ የምትጨነቅ የምትፍሰለስል ነፍስ፣ የራሷ ብሶት ሳያንሳት ሰዎች በበደል ስሟን የሚያጠፏት ነፍስ፣ የዋህ ነፍስ፣ ሚስኪን ነፍስ፣ ሁሉንም የምታምን ነፍስ፣ አሳዛኝ ነፍስ። ሐቂቃ እቺ ነፍስ ታሳዝነኛለች። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሎ የለ። አሰብኩላት፣ ላስታውሳትም ልመክራትም አሰብኩ። ብዙ ዓመት ለፍተሻልና እስቲ ከድካምሽ እረፍት አርጊ አልኳት። እንደ እናቴ ሰውን ማስደሰት የማይደረስበት ድካም ነውና ይብቃ፣ ወደ ራስሽ ተመለሺ። ሁሉም ነገር በጊዜው ሲሆን ያምራልና ስለ ጎጆም ስለ ዘርም ስለ እስላማዊ ቤተሰብም አስቢ አልኳት በቅንነት። አላህ ይባርካትና በእኔ ሕይወት ምን አገባህ ብላ አልጮኸችብኝም። ትንሽ ልስራና ልረፍ አለችኝ። ዱንያ መቼም አትሞላምና
ወስንሽ ካላረፍሽ በስተቀር ፈጽሞ አታርፊም አልኳት። የብዙ ዓመታትን ሩጫ ያላረፍሽውን የአንድና የሁለት ዓመት ብክነት አያሳርፍሽም። እንኳን አንቺ ባለትንሽ ኑሮ ትላልቅ ሀብታሞችም እንኳን ማረፍ ስላልፈለጉ ብቻ ማረፍ አልቻሉም አልኳት። ትላልቅ ቤቶች፣ ትላልቅ ቀዳዳዎች እንዳሉባቸው ነገርኳት። እድሜ ልካቸው እንደሮጡ ቀብር እንደገቡ አነሳውላት። ምንድነው የሚያሳርፈው አለችኝ። ይመስለኛል እንጂ ገንዘብ አያሳርፍም፣ ንግድ አያሳርፍም፣ ጥሩ ገበያ አያሳርፍም፣ ጥሩ ፍራሽ አያሳርፍም፣ ቆንጆ ቤትም አያሳርፍም፣ ታዋቂ ሰውም ማወቅ አያሳርፍም፣ ትልቅ ሰውም መተዋወቅም አያሳርፍም፣ ትልቅ ድርጅት መስራትም አያሳርፍም። የሚያሳርፈውማ አላህ ነው። አላህ በትክክል ካመንን እናርፋለን። በኢማንና በየቂን በመብቃቃትና ባለን በመርካት እናርፋለን። ኢማን በአላህ ማመን ሲሆን የቂን ደግሞ በሱ ላይ እርግጠኛ መሆን አልኳት። ሀብታምነት የገንዘብ ብዛት ሳይሆን የነፍስ መብቃቃት ነው። ስለዚህ በጥልቀት እመኚ፣ በኢማንሽም እርግጠኛ ሁኚ አልኳት። ኢማን የማይሰራው ተአምርም እንደሌለ ነገርኳት። በኢማን የአይነ ስውር አይን በርቷል። ጨለማ መንገድ ተከፍቷል። መሃን የነበረው ወልዷል። በአንቀልባ የነበረ ጨቅላ ተናግሯል። እሳት ቀዝቃዛና ሰላማዊ ሆኗል። ባህር እንደ ደረቅ ሜዳ ተከፍሏል። ባህሪዋን ጠንቅቆ ላወቀ ዱንያ ምንም አዲስ ነገር የላትም። ዱንያ እንዲህ ናት። ዱንያ ሁሌም የትም ብትሆን ጎዶሎ ናት። ድከም ያለው አላህ ያጎደለለትን ዱንያን ለመሙላት ይሮጣል። የለየለት ሥራ ፈት ማለት እሱ ነው። ሰው ቁርሱን ቶኪዮ ላይ ሲቀምስ፣ ምሳውን ዱባይ ላይ ሲበላ፣ ለመክሰስ ፓሪስ ቢያርፍ፣ እራቱን ኒውዮርክ ላይ ቢያሳድርግ ዱንያ 10 ያልሞላች 9 ናት። የሰው ልጅ በወርቅ ሰሃን ቢበላ፣ በብር ኩባያ ቢጠጣ፣ ስፕሪንግ ፍራሽ ላይ ቢተኛ፣ በውድ ልብሶች ቢዋብ ቢያጌጥ፣ ዓለም ስሌቷ አሁንም 9 ነው። ሰው በቻይና ግንብ ላይ ቢንጠለጠል፣ በካሊፎርኒያ ድልድይ ቢሻገር፣ ከኳላላምፑር ታወር ቢሰቀል፣ ከኤቨር ተራራ ላይ አናት ቢደርስ ፈጽሞ የዱንያን ጫፍ አይደርስባትም። ዱንያ አላህም ሲፈጥራት አደፍርሶ ነው። ብክነት፣ እረፍት ማጣት፣ ሐሳብ ማብዛት የሰው ተፈጥሮ ነው። ትላልቅ ባለጸጋዎችም ጭምር እረፍት ያላገኙባት ሀገር ናት ዱንያ። ዱንያ ከፍ ሲሉ ወደ ታች የምትመልስ ጉደኛ ሀገር ናት። ሀብታምን በገዛ ምግቡና መኝታው ላይ ሐኪም ሲያዝበት ታያለህ። ልሙት ሽሮ ብላ መሬት ተኛ፣ ውሃን እንጂ አትጠጣ። አሜሪካኖች የሀገራችንን ተፈጥሮ፣ እኛ ደግሞ የነሱን ህንፃ እንናፍቃለን። ዱንያ ላይ ሁሉም ቅብጥብጥ ነው፣ እረፍት የለውም። አንዱ የታየው ሌላው አይታየውም። እናም ወዳጆቼ የምናርፈው በኑሮአችን ከፍ ስላለን አይደለም፣